ቴክኖሎጂ ሳይመጣ በፊት ህይወት ምን ይመስል ነበር? አልተወለድኩም በዛሬ ሰላም ጤና ይስጥልን ውድ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ሰዎች ምን ይላሉ የተሰኘው ሳምንታዊ ፕሮግራማችን ጀምሯል። ፕሮግራሙን አዘጋጅቼ ወደ እናንተ የማደርስላችሁ እኔ ሳራ ባተና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። በዛሬው ርዕሰ ጉዳያችን ስለ ቴክኖሎጂ ከማህበረሰባችን ጋር አንዳንድ ነገሮችን እየተነጋገርን ቆይታ የምናደርግ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነህ? ሰላም። ራስን አስተዋውቀን። ትንሳኤ ይባላል። መልካም ይባላለሁ። ኢራጅ ይባላለሁ። እንሻ ይባላለሁ። መላኩ ጸጋይ ይባላለሁ። የአዋሽ ባንክ ሰራተኛ። ረዋ ያሲን ይባላለሁ። ወይስ ሰማባላለሁ። ቴክኖሎጂ ማለት ምን ማለት ነው? ቴክኖሎጂ ያው ዴይ ቱ ዴይ ላይፋችንን ቀለል የሚያደርግልን ነገሮች ማንኛውም ነገሮች ቴክኖሎጂ ይባላሉ። ለአብነት ያህል ለምሳሌ ማንኛውም ማሽነሪ ሊሆን ይችላል፣ ስልክም ሊሆን ይችላል። ያው በድሮ ጊዜ ፖስታ ቤት ምናምን ከሚላክ አሁን ላይፋችን እንዳቀልልን እንደዛ አይነት ነገሮች ማለት ነው። ያ ቴክኖሎጂ ማለት ያው አሁን በብዛት ስናይ አሁን በተለይ አካባቢያችን ያሉ ነገሮች በብዛት በቴክኖሎጂ ነው። ቴክኖሎጂ ማለት ኢኖቬሽን ማለት ነው። ስልክ ቴክኖሎጂ ነው፣ ፒሲ ቴክኖሎጂ ነው፣ የተለያዩ ፕሮግራሚንግ ሶፍትዌር፣ ዌብሳይቶች እነዚህ በሙሉ ቴክኖሎጂ ይባላሉ። ቴክኖሎጂ ማለት አሁን ዓለም የደረሰችበትን የተለያዩ ነገራቶችን እያሳየ የሚገኝ ዓለም እንደሚታወቀው ዲጂታላይዜሽን ላይ በደንብ እየሰራችበት ያለን ያንን የሚያሳይ ነው ቴክኖሎጂ ማለት ነው። ቴክኖሎጂ ማለት አሁን በአሁኑ ጊዜ የተሻለ ለወጣቶች ለህብረተሰቡ እንዲሁም ጊዜውን የጠበቀ አሰራር ማለት ነው። ቴክኖሎጂ ማለት ያው ብዙ ነገሮችን የሚያቀል ነው። በዛውም ልክ ደግሞ ብዙ ነገሮችን ደግሞ የሚፈጠሩበት ነገር ነው። ስለዚህ ቴክኖሎጂ ባጭሩ የምገልጸው ምንድነው ብዙ ነገሮችን የሚያቀል ነገር ነው። በዛውም ልክ ደግሞ ሪስክ የሚያለው ነገር ነው ብዬ ነው የማስበው። ግን አቅላይ ነው። ኦቨርኦል ማኑዋል የሚሰሩ ነገሮች ሊሆኑ ይችላሉ። ለኮሚኒኬሽን ፐርፐዝ የምንጠቀማቸው ነገሮች ሊሆኑ ይችላሉ። እነኚህ ነገሮች እንዳለ የሚያቀል ማለት ነው። አቅላይ ነገር ማለት ነው። ያው ቴክኖሎጂ ማለት ያው እንግዲህ የበለጸገ ያደገ ሀገር ማለት ነው። እያደገ የሚሄድ ሀገር ማለት ነው። ቴክኖሎጂ እንደዛ ነው። ቴክኖሎጂ ማለት ጥሩ ነው። አሁን ለምሳሌ በቴክኖሎጂ የታገዘ ነገር መደረጉ ጥሩ ነው። ቴክኖሎጂ የማትጠቀሚ ከሆነ ወይም ሰዎች ቴክኖሎጂ የማይጠቀሙ ከሆነ ብዙ የሚቀርብን ወይም የሚቀርብን ነገር አለ። ስለዚህ ያን ነገር ታስቀሪያለሽ። ወደ ኋላ ቀርነት አይኖርም። ቴክኖሎጂ የምንጠቀም ከሆነ ኋላ ቀርነት ቴክኖሎጂ የምንጠቀም ከሆነ ወደፊት እንደ ሌሎች አፍሪካ ሀገሮች ወይም ሌሎች እንደምንሰማቸው ሀገሮች ወደፊት እንጓዛለን ይላል። ቴክኖሎጂ ጥቅም አለው? ጥቅም ካለው ውስጥ ጥቅሙ ምንድነው? የቴክኖሎጂ ጥቅም በጣም ብዙ ጥቅሞች አሉት። ጥቅሙ ምንድነው? ከጥቅሞች ውስጥ ለምሳሌ እኛ ከምንጠቀማቸው ባንክ ላይ ከምንጠቀማቸው ነገሮች ቢኖሩ አንዱ ቴክኖሎጂ ነው። አሁን ላይ እየመጡ ያሉ ኤአይዎችም አሉ። ከረንት የምንጠቀማቸው ብዙ አይነት ፕላትፎርሞች አሉ። ቴክኖሎጂ ለምሳሌ አንቺ ኤቭሪዌር ሆነሽ የትኛውን ቦታ ሆነሽ ሂሳብሽንም ሆነ ነገር ማንቀሳቀስ ትፈልጊያለሽ። ያ ነገር የሚንቀሳቀሰው በምንድነው? በቴክኖሎጂ ነው። ቴክኖሎጂ ላይ ባለው ነገር ነው። ጥቅሙ ምንድነው? የትኛውን ቦታ ሆነሽ የምትፈልጊውን አይነት አገልግሎት ማግኘት እንድትችይ የሚጠቅምሽ ነገር ምንድነው? ቴክኖሎጂ ነው ማለት ነው። ስለዚህ ኦቨርኦል ምንድነው ቴክኖሎጂ አድቫንቴጁ? የምትፈልጊውን ነገር በምትፈልጊው ቦታ ሆነሽ ለማግኘት የሚጠቅምሽ ነገር ነው ማለት ነው። ያው እንዳልኩትኝ ህይወታችንን ቀለል የሚያደርግልን ነገር በሙሉ ቴክኖሎጂ ነው። ማንኛውም ያው ትራንስፖርትም ቢሆን አሁን እንደ መኪኖች እንደ ቴክኖሎጂ ነው የምታያቸው። ረጅም ርቀት የምትሄጂውን ሰዓት ይቆጥብልሻል። እነዛ ነገሮች ኤቭሪዴይ በቃ ዴይ ቱ ዴይ የምናሳልፋቸውን ነገሮች የሚይዝልን በሙሉ የሚያቀልልን ነገር ቴክኖሎጂ ብንባል። ቴክኖሎጂ ጥቅሙ ሀገራችን ከፍ እንድትል ሀገራችን ከሌሎች ሀገራት ጋር ያላትን መልካም ግንኙነት እንድታሳድግ እንዲሁም ትውልዳችንን ከድህነት ለማውጣት የተለያዩ ስራዎችን ለመስራት ከተጠቀምንበት ትልቅ አጋዥ መሳሪያ የሚሆነን ትልቅ መሳሪያ ነው። ጥቅሙ በጣም በርካታ ጥቅም አለው። አንድ we can see from educational aspect በትምህርት አስፔክት፣ በቢዝነስ አስፔክት አዌርነስ ሬዝ ለማድረግ በብዛት የተለያዩ መረጃዎችን ለማግኘት ቴክኖሎጂ በጣም ጠቃሚ ነው። ቴክኖሎጂ ላለው ለትውልድ ይጠቅማል ማለት አባቶቻችን ያመጡት ቴክኖሎጂ አሁን ደግሞ ያለው ቴክኖሎጂ እየጨመረ ሲሄድ ለሀገራችን ትልቅ ፋይዳ አለው ማለት ነው። ጊዜው ለመሄድ እንዲሁም ደግሞ የሰዎችን ድካም ለመቀነስ ይጠቅመናል። ቴክኖሎጂ ጥቅም አለው። በቴክኖሎጂ የታገዘ ነገር መደረጉ
ጥቅም አለ። በተለምዶ ከምታደርጊ በቴክኖሎጂ የምታደርጊው ነገር የተሻለ ነው ይገርምታል። ሁሉም ነገር ጥቅም ደግሞ ሲኖረው ጎንዮሽ ተያይዞ የሚመጣ ችግር ይኖራል ወይም ደግሞ ጉዳት ማለት ነው። ስለዚህ የቴክኖሎጂ ጉዳት ምንድነው? ቴክኖሎጂ ካልን ዘርፈ ብዙ ነው እና ለምሳሌ አሁን የስልኮችን መውሰድ እንችላለን። ዓለም አሁን ስልክ ላይ ያለ ልጆች ላይ የሚያሳድረውን ተጽዕኖ ቤቶች ላይ እያየን ነው። አሁን ህጻን ልጆች በእኛ ጊዜ ብዬ ራሴን ልግለጽና በእቃቃ ተጫውተን ምንም እርስ በርስ ግንኙነት ነበር። አሁን ልጆች ላይ ስልክ ላይ የሚያሳልፉበት ታይም በጣም እየበዛ ነው። ከሰዎች ጋር ያላቸው ግንኙነት እየቀነሰ ነውና ከጥቅም እንደ ሶሻል ላይፍ ላይ ያለው ግንኙነት እየቀነሰ ነውና ብዙ ጉዳቶችንም ያስከትላል። አጠቃቀማችን ነው የሚወስነው ለሁሉም ነገር። ቴክኖሎጂን በአግባቡ ከተጠቀምንበት ከፍ እንድንል የሚያደርገን፣ ካልተጠቀምንበት ደግሞ እንዳልኩሽ የተለያዩ ጉዳቶችን የሚያስከትል ነው። እዚህ ጉዳት እኔ ያለው ነገር አይመስለኝም፣ ግን ይኖረዋል። ግን እኔ ያለው መስሎ አይታየኝም። ስለዚህ የለውም ባይ ነው። ቴክኖሎጂ ካጠቃቀም አንጻር ካልሆነ በስተቀር ጉዳት ይኖረዋል ብዬ አላስብም። እንዴት መሆን አለበት አጠቃቀማችን? አጠቃቀማችን ያው ሁሉም ማለት ጥንቃቄ በተሞላበት መንገድ መሆን አለበት። ማንኛውም ቴክኖሎጂ ስንጠቀም የተለያዩ ቴክኖሎጂዎች አሉ። ለከፍታ እድገት ከሆነ አጠቃቀማችን በተሻለ መጠን አስተካክለን መሄድ አለብን። የሰውን ስራ እየነጠቀ ይሄዳል። እሱ ጉዳቱ አንዱ። ስራ ይነጥቃል ስትል እንዴት ነው የሚነጥቀው? ማለት ማሽነሪዎች እየበዙ በሄዱ ቁጥር ሰው ልጅ መስራት የሚችለውን ነገር ማሽን መስራት ሲችል ያው መስራቶች እየተው ሰው የሚከተሉበትን ወደ ማሽን ቀይሩታል። ቴክኖሎጂ እንዳጠቃቀማችን ነው። ለመልካም ነገር ካዋልነው እንጠቀማለን፣ ካላዋልነው ደግሞ አንቺ እንዳልሽው ይጎዳናል። ሊጎዳን የሚችሉ አላስፈላጊ ኮንቴንቶች፣ ኢናፕሮፕሪየት የሆኑ ነገሮች እንዲሁም ለልጆች አሪፍ ያልሆነ ኤክስፖዠር ያደርጋቸዋል ብዬ አስባለሁ። አብሶ ለታዳጊዎች ለህፃናት አጠቃቀማችን ይወስናል ብዬ አስባለሁ። ግን ደግሞ አንዳንድ ጉዳቶች ይኖራቸዋል። እንዲሁም አንዳንድ ወጣቶች ለምሳሌ ያለ ቦታቸው ሊገኙ ይችላሉ፣ ረጅም ጊዜያቸውን ሊያሳልፉ ይችላሉ። ለምሳሌ አሁን በመጣው ሲስተም ዋይፋዮች ይኖራሉ ቤታችን ውስጥ፣ እሱ ቴክኖሎጂ ነው። ግን ደግሞ በዛ አጠቃቀም ሰዎች ረጅም ጊዜያቸውን ስራቸውን ፈተው ጊዜያቸውን ሊያሳልፉ ይችላሉ። እሱ ጉዳት ነው ብዬ አስባለሁ። ቴክኖሎጂ ሳይመጣ በፊት ህይወት ምን ይመስል ነበር? አልተወለድኩም በዛ ጊዜ ከዛ በፊት ነበረ። ስለዚህ አልነበርኩም። ቴክኖሎጂ ከመምጣቱ በፊት ህይወት ምን ይመስል ነበር? ምን አይነት ቴክኖሎጂ ብዬ ልጠይቅሽ? ለምሳሌ የሶሻል ሚዲያ ፕላትፎርሞች አሉ አሁን በብዛት የመጡት ማለት ነው። እነሱ ሳይመጡ በፊት ቅድም አያይዘህ ደግሞ ስትናገር በእኛ ጊዜ ብለሃል ህፃን ሆነን ቀቃ እየተጫወትን ነበር ብለሃልና ከዛ ጋር አያይዘህ ከሶሻል ሚዲያ በፊት ያለው ላይፍ ጥሩም ነው መጥፎም ነው ማለት ይቻላል። አንደኛ በፊት ላይ የምናየው የነበረው ቴሌቪዥን ጣቢያዎችን ብቻ ነበር። የሆኑ መረጃዎችን ስንፈልግ የምንጠብቀው የ2 ሰዓት ዜና ነው፣ የ3 ሰዓት ዜና ነው። አሁን ላይ ግን በፈለግሽው ሰዓት የፈለግሽው መረጃዎችን ማግኘት ትችያለሽም። እንደተጠቀምሽበትም የተለያዩ የስራ እድሎችንም በፊት ላይ ማስታወቂያ ማንበቦች የመሳሰሉ ነገራቶችን እየተሰለፍን የተለያዩ ሜክሲኮ፣ 4 ኪሎ፣ ፒያሳ የመሳሰሉ ቦታዎች ላይ እየሄድን እየተሰለፍን ነበር። አሁን ግን በያዝነው ስልካችን የተለያዩ የስራ አድራሻዎችን እያገኘን የምንጠቀምበት ከመሆኑ አንጻር የተለያዩ ጥቅሞችን አግኝተንበታል። ሌላው ትልቁ ቴክኖሎጂ ላይ ያጣነው ብዬ ማስበው የእርስ በርስ ሶሻል ላይፋችንን ትንሽ አቃቅሯል ብዬ አስባለሁ። በፊት ላይ ከጓደኞቻችን ጋር የተለያዩ ሰዓቶችን እናሳልፍ ነበር። አሁን ላይ ስልካችን ላይ የምናጠፋው ጊዜ በጣም ብዙ ነው። ይሄ ከሰው ጋር ያለን ግንኙነት ብዙ ነገራቶችን ስልካችን ላይ እናገኛለን ብለን ስለምናስብ እያጣናቸው ነውና ያን ነገር እያጣሁት ነው ብዬ አስባለሁ። ስለዚህ ነገር ላጣነው ሰዎች ደግሞ ምን አይነት ምክር ትመክራለህ? እንደ አጠቃቀማችን ይወስነዋል። ለምሳሌ የምንሰጠውን ሰዓት ብናበጅለት፣ ለምሳሌ ሶሻል ሚዲያ የምንገባበትን ሰዓት ምሳ ሰዓቶች ላይ የተለያዩ ታይሞች ላይ ከሰው ጋር ግንኙነቶችን ብናጠናክር፣ ከሰው ጋር ማውራት ከምንም በላይ ከምናገኘው ከሶሻል ሚዲያም በላይ የሚጠቅመን ነገር ነው። ለምሳሌ ከአንቺ ጋር እዚህ ቆሜ ሳወራ ብዙ ነገሮችን ወስዳለሁና ከሰው ጋር ያለንን ግንኙነትን በጠበቀ መልኩ የቴክኖሎጂ አጠቃቀማችንን በዛው ልክ ብናስቀጥለው ብዬ አስባለሁ።
መልካም እንግዲህ ይሄንን ካልን ደግሞ በመጨረሻም አሁን ላይ አብዛኞቻችን ያው የተለያዩ ፕላትፎርሞች መጥተዋል። ለአብነት ያህልም ኢንስታግራም፣ ቲክቶክ ምናምን አሉና በብዛት ደግሞ ሰው አሁን ላይ በቲክቶክ ሰው እንጀራውም እየሰራ ነው ለስ ደግሞ እንጀራውንም እያጣ ነው ብለን መናገር እንችላለን። እና ይሄን ነገር እስኪ እንዴት ታየዋለህ አንተ? እንዳልኩሽ ነው ቲክቶክ ፕላትፎርም ለብዙዎቻችን ቀላል ፕላትፎርም ነው። ስልካችንን ከፍተን ወዲያው የፈለግነውን ነገር ማስተላለፍ የምንችልበት ነው። አንደኛ ይሄ አለማወቃችንም ብዙ ነገራቶችን እየጎዳን ነው። ያወቁ ሰዎችን እያየን ነው። ሶሻል ሚዲያ ላይ ዜናዎችን እየሰሩ ምን ያክል ተጽዕኖ እየፈጠሩም እያየን ነው። በቲክቶክ ብቻ ቲክቶክ ጥሩም ጎን አለው ብለን መናገር እንችላለን። ሌላው ደግሞ ከውጭ የምንወስዳቸው የተለያዩ ባህሎች አሉ። እነሱን ቀጥታ አይተን ብዙ ጊዜ እኛ ራሳችን ላይ የመፍጠር እድላችን ዝቅተኛ ነው። የራሳችንን ነገር ክሬት የማድረግ የሰውን ነገር ኮፒ እናረግና ባህላችንን እየሸረሸርን የምናስኬድበት ሁኔታ አለና እንዳልኩሽ ነው። ከተጠቀምንበት ትልቅ የእንጀራ በራችንን የሚከፍትልን እያየናቸው ነው። ብዙ ልጆች ተቀይረውበት የዩኒቨርሲቲ መምህራን ሆነው ራሱ ቲክቶክን ከፍተው የተለያዩ እንጀራዎችን የተለያዩ እድሎችን እየሰሩ ያሉ አሉና አጠቃቀማችንን ብናሳምር ቴክኖሎጂ የሰጠንን እድል ብንጠቀምበት የሚል ምክር ሀሳብ አቀርባለሁ። እኔ ቴክኖሎጂ ባለው እንትን ነው የተወለድኩት። ስለዚህ ምንም አዲስ ነገር የለም። ምንም አሁን ኦብቪየስሊ አድቫንስድ ሆኗል። ከበፊቱ በጣም የተሻሻለ ኤአይ ለምሳሌ ማየት እንችላለን። የኤአይ በጣም በርካታ ጥቅሞች፣ ስራ ማቃለላቸው፣ እንዲያውም በጣም ኢንፎርሜሽናል የሆነ ነገሮች ለራሱ በጣም እናገኝበታለን። እኔ ያው የገጠር ልጅ ነኝ። ቴክኖሎጂ ከመምጣቱ በፊት ያው ኦልሬዲ ምንድነው ብዙ ነገሮች ኮሚኒኬሽንሽ ምንም የሚሆን በቃ ሰንበዲ ከጎረቤት ሰው ጥሪ ምናምን ትባያለሽ ልጣሪ ተጅ ከመደወል ይልቅ ፊዚካሊ ትሄጃለሽ ማለት ነው። እነዚህ ግን ያ ነገር ቴክኖሎጂ መምጣቱ ብዙ አይነት ሶሻል ላይፎችን አዛብቷል ብዬ ነው ትንሽ ይሆናል ማለት ነው። ጎረቤት ለጎረቤት ተጠራርተሽ እንኳን ቡና ሲጠጣ ብዙ ሰው ከማውራት ይልቅ ቻት ማድረጉ ነው የሚቀርበው። ስለዚህ በፊት የነበረው ላይፍ ደስ ይላል። ሶሻል ላይፍ አለ። ከጎረቤት ትገናኛለሽ፣ ከጓደኞችሽ ጋር ትጫወቻለሽ፣ ትገናኛለሽ። ብዙ ነገሮች ነበሩና በፊት የነበረው ከቴክኖሎጂ በፊት የነበረው ኦልሞስት ጥሩ ነበር፣ ደስ ይላል። አሁንም ቢሆን ያው ክፉ አይደለም፣ ግን ትንሽ ሶሻል ላይፍ ቀንሶታል። ቴክኖሎጂ ከመምጣቱ በፊት ለምሳሌ ቴክኖሎጂ ስትከተይና ሳትከተይ ያለው ነገር አይደለም። አሁን ቴክኖሎጂ የድሮ ሰው ቴክኖሎጂ ስለማይከተል ብዙም እንትን አይደለም። እንደዚህ እንዳሁኑ ወጣት ብዙም እውቀት የለውም። ግን ቢሆንም በእድሜም በኖርማል ጭንቅላታቸውም ኖርማል ነው የነሱ። አሁን ቴክኖሎጂ ስትጠቀሚ ፎልስ የሆነ ውሸት የሆነ ነገር ብትሰቢ ግን ያው እውነት የሆኑ ነገሮችም ይኖራሉ ብዬ እገምታለሁ። ቴክኖሎጂ ከመምጣቱ በፊት ያው አብዛኛውን ጊዜ ቴክኖሎጂ ትንሽ ወረድ ያለ ነው የነበረው። ማለት ያለን ኢኮኖሚ የተለያየ የትምህርት ሆነ በተለያየ ነገሮች ቴክኖሎጂ ከመጣ በኋላ ነው የተለያዩ ነገሮችን መስራት ኢትዮጵያም ሆነ ቤተሰብ የተለያየ ነገር ማሳደግ ይቻላል። ከዛ በፊት ግን ቴክኖሎጂ ሳይመጣ በፊት ግን ማለት የሆነ በቃ የተለያየ ጭቁን ያለ ነገር ነው ማለት ጥሩ አይነት ነገር አልነበረም። ቴክኖሎጂ የሰው ልጅ እንዴት መጠቀም አለበት? ያው በአግባቡ ነው መጠቀም ያለበት። ያው ኦቨር ሲሆን ጥሩ አይደለም። ትንሽ ብትጠቀሚም ችግር የለውም። ያው ልፋቱ አንቺው ላይ ነው የሚሆነው እንጂ ያው ኦቨር አለማድረግ ነው። በስነ ስርዓት ረጋ ብለው መጠቀም ያለባቸው መጠቀም። እንደ አጠቃቀማችን ይወስነዋል። ለምሳሌ የምንሰጠውን ሰዓት ብናበጅለት፣ ለምሳሌ ሶሻል ሚዲያ የምንገባበትን ሰዓት ምሳ ሰዓቶች ላይ የተለያዩ ታይሞች ላይ ከሰው ጋር ግንኙነቶችን ብናጠናክር ከሰው ጋር ማውራት ከምንም በላይ ከምናገኘው ከሶሻል ሚዲያም በላይ የሚጠቅመን ነገር ነው። ለምሳሌ ከአንቺ ጋር እዚህ ቆሜ ሳወራ ብዙ ነገሮችን ወስዳለሁና ከሰው ጋር ያለንን ግንኙነትን በጠበቀ መልኩ የቴክኖሎጂ አጠቃቀማችንን በዛው ልክ ብናስቀጥለው ብዬ አስባለሁ። መልካም እንግዲህ ይሄንን ካልን ደግሞ በመጨረሻም አሁን ላይ አብዛኞቻችን ያው የተለያዩ ፕላትፎርሞች መጥተዋል። ለአብነት ያህልም ኢንስታግራም፣ ቲክቶክ ምናምን አሉና በብዛት ደግሞ ሰው አሁን ላይ በቲክቶክ ሰው እንጀራውም እየሰራ ነው ለስ ደግሞ እንጀራውንም እያጣ ነው ብለን መናገር እንችላለን። እና ይሄን ነገር እስኪ እንዴት ታየዋለህ አንተ? እንዳልኩሽ ነው ቲክቶክ ፕላትፎርም ለብዙዎቻችን ቀላል ፕላትፎርም ነው። ስልካችንን ከፍተን ወዲያው የፈለግነውን ነገር ማስተላለፍ የምንችልበት ነው። አንደኛ ይሄ አለማወቃችንም ብዙ ነገራቶችን እየጎዳን ነው። ያወቁ ሰዎችን እያየን ነው። ሶሻል ሚዲያ ላይ ዜናዎችን እየሰሩ ምን ያክል ተጽዕኖ እየፈጠሩም እያየን ነው። በቲክቶክ ብቻ ቲክቶክ ጥሩም ጎን አለው ብለን መናገር እንችላለን። ሌላው ደግሞ ከውጭ የምንወስዳቸው የተለያዩ ባህሎች አሉ። እነሱን
ቀጥታ አይተን ብዙ ጊዜ እኛ ራሳችን ላይ የመፍጠር እድላችን ዝቅተኛ ነው። የራሳችንን ነገር ክሬት የማድረግ የሰውን ነገር ኮፒ እናረግና ባህላችንን እየሸረሸርን የምናስኬድበት ሁኔታ አለና እንዳልኩሽ ነው። ከተጠቀምንበት ትልቅ የእንጀራ በራችንን የሚከፍትልን ያየናቸው ነው። ብዙ ልጆች ተቀይረውበት የዩኒቨርሲቲ መምህራን ሆነው ራሱ ቲክቶክን ከፍተው የተለያዩ እንጀራዎችን የተለያዩ እድሎችን እየሰሩ ያሉ አሉና አጠቃቀማችንን ብናሳምር ቴክኖሎጂ የሰጠንን እድል ብንጠቀምበት የሚል ምክር ሀሳብ አቀርባለሁ። ጊዜያቸውን ባላባከነ ሁኔታ እና ደግሞ ሰዓታቸውን ባልጎዳ መልኩ ቢጠቀሙ ደስ ይለኛል። ያው የሰው ልጅ እና ቴክኖሎጂ በእርግጥ እኛ አሁን ኢሞሽንስ ያለን ሰዎች ነው። ቴክኖሎጂ ያን ኢሞሽን ለሰው መስጠት አይችልም። ያ ኢሞሽን ማዳረስ አይችልም። እኛ በሰው ማለት ኔቸር ሂውመን ዋይስ ዊ አር በጣም ሲምፓታቲክ ነን፣ ኢምፓታቲክ ነን። ብዙ ኢሞሽን ተረድተን ሰው ለሰው መረዳት እንችላለን። አይ ዶንት ቲንክ ቴክኖሎጂ በዛ ልክ ሊረዳ የሚችል አይመስለኝም። ሶ ቴክኖሎጂን የተጠቀምን የቴክኖሎጂ ኢንቴሊጀንስ ተጠቅመን ስራችን መስራት ብንችል በጣም ቆንጆ ነው። ሰዎች ቴክኖሎጂን መከተል አለባቸው፣ መጠቀም አለባቸው። የሚመለከታቸው አካላት ቴክኖሎጂ እንዴት መጠቀም እንዳለባቸው ማስረዳት መቻል አለባቸው። እና እንዴት ትመክረናለህ? ቴክኖሎጂ ሰዎች መጠቀም አለባቸው ብዬ ገምታለሁ። ቴክኖሎጂ ማንጠቀም ከሆነ እንዳልኩሽ ብዙ የሚቀርብን ነገሮች አሉ። በጣም እናመሰግናለን። መልካም ቀን ይሁንልህ። እሺ ቴንክ ዩ። በጣም እናመሰግናለን። መልካም ቀን ይሁንልህ። በጣም እናመሰግናለን። መልካም ቀን ይሁንልህ። በጣም እናመሰግናለን። መልካም ቀን ይሁንልህ። እሺ ቴንክ ዩ። እናመሰግናለን። መልካም ቀን ይሁንልህ። እናመሰግናለን። በጣም መልካም ቀን ይሁንልህ። እናመሰግናለን። በጣም መልካም ቀን ይሁንልህ። ለዛሬ ይዘንላችሁ የመጣ ነው ይሄንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።